መርሐባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባብ እንዴት ናችሁ? ሰላም ነው? ደህና ናችሁ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። አላህ ከክፉ ነገር ይጠብቃችሁ፣ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። ሀባይቦቼ እንዴት አላችሁ? በያላችሁበት የዓለም ዳርቻ በሙሉ አላህ ይጠብቃችሁ እያልን ዛሬም አብረን እየፈተፈትን ፈታ እያልን እንሄዳለን ማለት ነው። ሀባይብ እንዴት ናችሁልኝ? በድጋሚ ማለት ነው። ስራ እንዴት ይዟችኋል? እኔ አለሁ አልሐምዱሊላህ። ዛሬም እንግዲህ ጽናትን ይዘን መጥተናል። ያው አበረታቱን፣ በቃ ፈታ እያልን መሄድ ነው። ስለተጨነቅን የሚሳካም ነገር ወይም ደግሞ የሚቀረፍ ነገር ስለሌለ ምን ያስፈልገናል? ፈታ ማለት፣ ጭንቀትን ማባረር አስፈላጊ ነው ብዬ በማሰብ ነው ማለት ነው። እንግዲህ ዛሬ ደግሞ ጽናት ያው ሰራተኛ አላት፣ በሰራተኛም እንደምትቀመጥም ከዚህ በፊት ስላወራ ባልየው ሰራተኛ አምጥቶላት ስለነበረ ዛሬም እንግዲህ ትንሿ ወጣ በማለቷ ወይም ደግሞ ወጣ እያለች ዝም ስለምትላት እንግዲህ ወጣ ስለበዛች እንግዲህ ያው ጽናት እንግዲህ ያው አሰሪ እስከሆነች ድረስ ተቆጥታለች። ለምንድን ነው የሰጠሁሽን እድል ለምንድን ነው የማትጠቀሚበት? እኔ ሰራተኛ ሁኜ ስለማውቅ ስለዚህ አውቀዋለሁኝ። አንቺም በዚህ የኔን አይነት ሁኔታ ተማሳለፍ ይልቅንስ አጋጣሚውን ብትጠቀሚበት የተሻለ ይመስለኛል። በአንድ ድንጋይ ሁለት ወፍ እንደሚባለውም አንቺም እየተማርሽ ስራሽንም እየሰራሽ ደሞዝም ታገኛለሽ። ስለዚህ የት ነበርሽ ብላ እንግዲህ በባለፈው ኢዛን አድርሷት ሲመለስ እሱ ስላልገባ እሱን ስላላዩት የት ነበርሽ ብላ ጠይቃት ነበረ። አይ ዛሬ አልገባሁም፣ ነገር ግን እስከ ዛሬ እየሄድኩ ነው። ራስሽን አትዋሺው፣ ለራስሽ ይቅርታ ጠይቂው ብላ እሷም ተቆጥታታለች ማለት ነው። ያው ለእሷ በማሰብ ነው። ለእሷ በማሰብ እንደሆነ ስለምታውቅም ትንሿ ይሄን ነገር ምንም ተቃውሞ አላረገችበትም። እሺ ብላ ተቆጥታት ስትሄድ ምንም አላለችም። ምክንያቱም ለእሷ ብላ ስለሆነ እንግዲህ ይሄንንም ያለችበት ምክንያት ጽናት ከዚህ በፊት ያው ጓደኛዋ በንዴት የተነሳ እሷን የሚከተለውን ልጅ የኔ ካላደረግኩ በማለት በውሸት ክላስ አትገባም ትልና ለጽናት ትነግራታለች። በዛም ደግሞ የገዛ ጓደኞቿ ስለነገሯት እሷም ልጅቷን አምና ለምንድን ነው ክላስ ማትገቢው ብላም ጠይቃታለች። አረ እኔ ምንም አልዋሸሁም፣ እየገባሁ ነው፣ ግን ጓደኞቼ ዘንድ ነው የሄድኩት ዛሬ ብላም ተናግራለች። ያው ጓደኞቿ ዘንድ ባይሆንም ያው እንግዲህ ኢዛናም ጓደኛዋ ስለሆነ እሱ ጋር እንደሄደች አልተናገረችም። በሚቀጥለው ትንሿ ምን ልታረግ ነው የሚለውንም አብረን እናያለን። እንግዲህ ዛሬ ደግሞ ኪያ ያዞባት እንግዲህ ያ ከአንድ ያለ ሁለቴ በቦክስ ያጠጣችበት ሰውዬ እሷን የኔ ታላደረግኩማ ዘንድሮ አንለያይም ብሎ በማሰብ አጋጣሚ መንገድ ላይ ተገናኝተው እሱም ደግሞ ወደ እሷ ቤት መሄድ ፈልጓል። እንግዲህ እኔ እዛ ፋይል አለኝ ማንጣት ፈልጋለሁ ብሎ አጋጣሚ ሲሄድ አይ ለምንድን ነው እስካሁን የቆየኸውም ብላ ብትጠይቀውም አይ ሀኒቾን እያወራሁ ነው ለማስቀናት ብሎ የሚያደርገው ጥረት፣ እሷ ግን ግድ የላትም። ያው ወንድም ነሽ እንዲያላት ሁሉ ወንድም ነው የምትመስለው። እንግዲህ አጋጣሚ በቃ አይ እሺ አብረን እንሂድና አብረው ይሄዳሉ። አጋጣሚ ሆኖ ከዛ ከቤት ላለመውጣት ሲፈልግ ብቻውን ምን ላድርጋት፣ በምንድን ነው እዚህ ቤት የምቀረው ይልና የሆነ ነገር በቃ አሞኛል ይልና ወለማለኝ ምናምን አይነት ነገር አሞኛል ብሎ ቀረ። ኪያ ጅሪት እንግዲህ ዘግታበት ሄዳለች ማለት ነው። አይ እዚህማ ቁጭ ብዬ አሉልም እንዴ እንዲህማ አይሆንም ሊሆን አይችልም ሚልና ተነስቶ ወጥቶ ይሄዳል ማለት ነው። ነገር ግን እሷ ተማያቷ በፊት ተመልሼ እመጣለሁ ጥያት እመጣለሁኝና እኔ ከፍትላታለሁ ብሎ ማስቦ ሲወጣ ድንገት አጋጣሚ ስትመጣ ያገኛታል። ሩጦ እንግዲህ ባለፈው ቦክስ እንዳያልፍበት ተነስቶ ይመለሳል ማለት ነው። እንግዲህ ምንም እንዳልተፈጠረ ለማድረግ ይሞክራል። በሌላ በኩል ደግሞ እንግዲህ የምሩ ወይም ደግሞ የናሁም ሰራተኛ እሷ ምንድን ነው አላማዋ? ለመስራት ነው ወይስ ልጅቱን አፍና ለመግደል ነው?
እንግዲህ አላማዋ እሷ የሚያግዛት ሰው ቢኖር እሷን አፍኖ ለመግደል ነው አላማዋ፣ ለመንከባከብ አልነበረም። ደግነቱ አጋጣሚ ልጅቷ ዘንድ ስትደርስ ወይም ደግሞ ታማሚዋ ዘንድ ልትደርስ ስትል አጋጣሚ ሰው አያጣትም። ምንድን ነው ቀጣውን የምታደርገው? እንግዲህ ከዚህ በፊት የምትንበጣረቀው ሶሲ መታለች። ዛሬም በድጋሚ እንደ አጋጣሚ ሆኖ ምሩን ልትጠይቃት ትሄዳለች እና ምሩ ተኝታለች ወይስ ተነስታለች ብላ ሰራተኛዋን ስትጠይቅ አይ አልተነሳችም፣ ብትነሳም ደግሞ መግባት አትችም። እንዴት ለምን መግባት አልችልም ስትላት አይ ናሆም ከኔና ከእናቷ በስተቀር ማንንም ሰው እንዳታስገቢ ብሎኛል ብላ ትነግረዋለች። ነገር ግን እሷ እንዴት ማለት ምን ማለት ትልና በጉልበት ትሄድና ምሩ ዘንድ ትቀመጣለች። ነገር ግን ሶሲ እንደባለፈው አይነት ባህሪዋን ሳይሆን እዛ የመጣችው አስተካክላ ይቅርታ ለመጠየቅ ጨዋ ሁና በጣም አሳዛኝ ልጅ ሁና ነው የመጣችው። የት እንደሸጠችው ያንኛውን ባህሪዋን አናውቅ። እንግዲህ ካራክተሯን እየቀያየረች ትመጣለች። በባለፈውም እንዳያቸዋት መታ ነበረ። የሰርጉን ውላ ሄዳለች። ምንድነው እየመጣች የምትሄድበት ምክንያት ምንድን ነው? በነገራችን ላይ እንግዲህ ለምሩ ብሰማትም ባሰማትም ጸጸቷን እንዲሁም ደግሞ ጥሩ ሰው እንደሆነች እንዲሁም ደግሞ እንደ በፊቱ እንዳልሆነች እንደ በፊቱ ብትሆንም ወይም ደግሞ የበፊቱን ባህሪዋንም ለመናገር ሞክራለች። ወድጄ አይደለም እንደዛም ሆነው እናንተ ግን ተጣሉ ነበር እያለች የድሮውንም ሁኔታዋን ለምሩ ስታስረዳ ነበረ። እንደ አጋጣሚ ሆኖ ደግሞ ድንገት ናሆም ይመጣና ምን እያረግሽ ነው አንቺ? የበፊቱን ባህሪዋን ስለሚያውቅ እንግዲህ ቆሌዋን ገፎ ይሰዳታል። አጋጣሚ ሆኖ ያው ታማሚ ዘንድ ሲካሄድ ምግብ ተይዞ ነው። ምግብ አንጥቻለሁ ካላመንከኝ ድፋው ትልና ተነስታ ጥላው ትሄዳለች። ምኑን ተምኖ የምታገናኙ ይልና እሱ ደግሞ ተነስቶ ሊያስቀራት ይሄዳል። ነገር ግን ምንም ቦታ አልሰጠችውም። ተነስታ ሄዳለች። አንቺን የማባብልበት ጊዜ የለኝም እኔ ስራዬ ብዙ ነው እያለ እሱም ተነስቶ ተመልሶ ጥሏት መጥቷል። በሌላ በኩል ደግሞ ሀና የምትባለው እንግዲህ እንዴት ቆይ እሷ ቢሮ ነው እንዲህ የምትበላው ቁርሷን ወይም ሰዋን ቢሮ ነው የምትበላው። አጋጣሚ ሆኖ እንግዲህ ይሄ መከረኛ ቺፕስ ስትበላ አለቃዋ ኪራ ቢያገኛትም ለመሸሸግ አፏ ውስጥ ያለውን ለመሸሸግ ብትሞክርም አልቻለችም። ትን ብሏት ልትሞት ነበር። ወገቧን ደልዞ እንደምንም ብላ ተመለሰች። የሴት ሆዲያም ታማተኛም ነው ያለው። አዎ እንደዛ ነው። እንግዲህ እስኪ ሀና ክፍሉን አጽጂ ውስጤ እኔ ነኝ እንደማጸዳው እዚህ ቤት ማነው እዚህ ቢሮ የጽዳት ሰራተኛ አይቀጠርም እንዴ? በቅርቡ አስቤያለሁ። ነገር ግን ለዛሬ ባክሽን አጽጂው ብሎም ጥሏት ይሄዳል ማለት ነው። ኪራን ወይም ደግሞ ጽናት ኪራን እቀማታለሁ ብላ ያሰበችው ሀና እንግዲህ ዛሬ ደግሞ የጽዳት ሰራተኛ ለማድረግ አስቧል ማለት ነው። ምናልባት እሷ እንደማትሆን ተስፋ እናደርጋለን። በሌላ በኩል ደግሞ እንግዲህ ጽናት ፍቅሩ አገር ሽቶባት በቃ ምን ልሁን እያለች ነው። ፍቅር ያገረሽ ቆይ ለምንድን ነው ሲሄድ ኧረ ወይኔ እሷ ላወራቸውን የኳፈርኩ እንግዲህ እንደዛ ስትሆን ስትቃዥ ያ የፈረደበት ማር ቤት እንደ አጋጣሚ ሆና ኒና ወሬኛዋ ከች ትላለች። ምን ሆነሽ ነው ጥንብዝ እንዝዝ ፍዝዝ ያለችው ብላን ብታይ ቆይ ኒና ፍቅር ያገረሻል ስትላት ምንድን ነው አንቺ ደግሞ እንደ አዲስ እንደዚህ የምትሆኑ? አሁን እኮ ተጋብታችኋል ማን ይቀማኝ ብለሽ ነው? እንግዲህ ኒና ስትናገር ለነገ አትልም። ነገር ግን ምን አለቻት? እንዴት ነው የሚያደርገው ብላም ስትጠይቃት እሷም ደግሞ እንግዲህ እንደዚህ ፍዝዝ ጥዝዝ ጥንብዝ እንዲያልሽው ነው የሚያደርግሽ ብላም ትመልስላታለች። እንግዲህ አያልቅብሽ ኒና ደግሞ ብነዋን ለማፍላት ጉድ ትላለች። ተጋብታችሁ የለም ወይ ታዲያ እና ምን ይጠበስ ብላም ብትላት እና ታዲያ የተጋባ ሰው ቆይ ፍቅር ይቀንሳል ያለሽ ማን ነው ብላም ስትጠይቃት ኢትዮጵያዊ እኮ ነው ምን ያገናኘው? እውነት ኢትዮጵያዊ ነን። እውነቷን እኮ ነው። ኒና ግን እንቅጭን ነው የምታወራው። ወይኔ ስትመቸኝ። እሷም ደግሞ ይሄ ጋ ደግሞ ምን አገናኘው ስትል ያው አንቺም
ተጋብተናል ብለሽ የትም እንደማከጂ ስለሚያውቅ አንቺም ደግሞ እሱም ደግሞ የትም አባሽ እንደማትሄጂ ስለሚያውቅ ከዛ በኋላ ትቦጫጨቃላችሁ። ይሄው ነው ትልና ትነግራት ትሰለቻቻላችሁ ትልና ትነግራታለች ማለት ነው። አይ ኒና ዛሬ እንኳ ስህተት አወራሽ፣ ገና ዛሬ ስህተት ወጣሽ ኒና። አሁን አንቺ እንዳልሽው የሚሆነው ፍቅር በምክንያታዊ ሲመሰረት ነው እንጂ አለበለዛ ግን እንደዚህ ሊሆን አይችልም። እሷም ደግሞ ያለ ምክንያት ከቀረብሽው ያለ ምክንያት ነው የምትወጂው፣ በምክንያት ከቀረብሽው ደግሞ በምክንያት ነው የምትለዩ ብላ አጠር ያለ ቆፍጠን ያለ መልስ ብትሰጣትም በኋላ ቡና ላፍላና ትመክርኛለሽ። ይሄ ምክር ሊያዝ የሚገባው ነገር ነው። እንዲሁም ደግሞ ሰዎች ሰፖርት ሊደረጉ የሚገባ ምክር ነው። እናማ ጽናት ምን ለማለት ፈልጋ ነው? ምክንያታዊ ሆኖ ትዳር መግባት አይቻልም። ሰው ያለ ምክንያት እንወደዋለን፣ ለትዳር እናስበዋለን። ያችም ሰው ደግሞ ያለ ምክንያት ታስበዋለች፣ እንዲሁም ደግሞ ያለ ምክንያት ለትዳር ታስበዋለች። ስለዚህ ትዳር የሚሆነው በምክንያት ሳይሆን ያለ ምክንያት ለትዳር ተብሎ የሚታሰብ በችግርም በደስታም ጊዜ አብሮ የሚኮን ሊሰለቻች የማይቻል ቢሰለቻችም እንኳ የትም የማይደረስበት እጅግ በጣም በቃ ትዳር ማለት እንደዛ ነው። በቃ ይሄው ነው እንግዲህ ትዳር ታውቃላችሁ ከፈጣሪ የተወደደ እንዲሁም ደግሞ ከፈጣሪ የተሰጠን ነገር ግን ደግሞ ሰይጣን በትኩረት የሚሰራበት መሆኑን የማንረሳ መሆን አለበት ብዬ አስባለሁ። እንዴን ያመለካከት ጋር በሌላ በኩል ደግሞ እንግዲህ ሰኒና ጆከር ያው ጭንቅ ላይ ናቸው። ምክንያቱም እሷን ለማላቀቅ የኪራ ወንድም ተብየውም በነገራችን ላይ ኤስፒድ ይመጣላችኋል ቀጥታ ስፒድ ይመጣላችኋል እንግዲህ ይበጠብጠዋል። ይመጣና አብረን እናያለን ማለት ነው። እሷን ለማላቀቅ እንግዲህ አንገቱን ያለው ሰውዬ ወረቀት ከጽፎ ተወርውሮ እንግዲህ በር ሲቆረቆርላት መጣሁ ብላ ሄዳ ነበረ ሰኒ ማለት ነው። ወረቀቱ ምን ይላል? ተደብቃችሁ አትቀሩም የሚል ጽሁፍ ተጽፎበታል ማለት ነው። እንግዲህ አልቆልናል እያለች በጭንቀት ትገኛለች። ሁሉም ነገር እኔ እንደሚሆን አደርገዋለሁ፣ አንቺ መጨነቅ የለብሽም ብሎም እሱም እንግዲህ ለማጽናናት ይሞክራል። አደራ ስላለበት የሰኒ እህት አደራ ብላው ስለሄደች ማለት ነው። ሰኒ በጣም አስባለች፣ ለሱም ቢሆን ታስባለች። ለሷ ብሎ አላቁ ኪራ ወንድሙ መሆኑን ሲያቅ ምንድን ነው የሚለኝ ብላም ነበር። ያንንም ያደረገችው ለኪራ እንደሆነ ብታውቅም ይሄ ነገር ገና ጉዱ ያለየለት ነው። ገና ይመሰቃቀላል ማለት ነው። ይመጣና ያመሰቃቅለዋል። እንግዲህ ሶሲ ደግሞ ተዛ ተወጣና እንደ አጋጣሚ ሆኖ ኪራ ቢሮ ትሄዳለች። የቢሮቱ ሰራተኛ ደግሞ አዝጁ ስላላት ያው ቅድም እንዳያችሁት አዝጁ ስላላት ያንን ቢሮ አጽድታ አጋጣሚ ሆኖ ባዶውን ስታገኘው መታ ትቀመጣለች። ማነሽ አንቺ ደግሞ ብላ ሰላምታ ካቀረበች በኋላ በስነ ስርዓት ለማናገር እየሞከረች ባለችበት ሰዓት የቢሮይቱ ሰራተኛ እንግዲህ ሶሲ ደግሞ እንደተለመደው ያንኑ ንግግሯን አንጥታ አንቺ ደግሞ ማነሽ ብላ ብትላትም ማንሽ ብላ የመጠየቅ መብት ያላት ሀና ነበረች። እንግዲህ ሶሲ አይኗን በጨው ታጥብና አንቺ ደግሞ ማለት ሲጀመር ደግሞ ሰራተኛ እኮ አይወደኝም ብላም ታስፌዝባታለች። የዚህ ጊዜ ማንቁርቷን ትይዝና ስታንጨፋጭፋት ድንገት እንግዲህ አለቃዋ ይመጣል። አለቃዋ ኪራግ ደግሞ እንግዲህ አይ መታ ስትሳፈጠኝ ምን ላርጋት ትልና እሷም ትናገራለች። ሁለቶችንም ያስወጣቸዋል ማለት ነው። እንግዲህ ሶሲ በድጋሚ ምን ሰራች የሚለውን ነገር በሌላ ጊዜ በሚቀጥለው ቪዲዮ እናያለን ማለት ነው። ግን አሁን ማሳዘነኝ ቆንጆ ካራክተር ነው። ፀጉሯን ይሰራላታል፣ ያበጠርላታል፣ ያበላታል፣ ያጠጣታል። ኮሜንታተሮችም ሩት እንግዲህ አንድ ቀን ድና ትመጣላችኋለች ማለት ነው። እንደ ቅዱስ ከቸች ብሎላችኋል። እሷም ትመጣለች ማለት ነው። በነገራችን ላይ ሀባይቦቼ እስኪ ዱአ አድርጉ ማለት ነው። ፈታ እያላችሁ ዱአ ማድረጋችሁን እንዳትረሱ እላለሁ። በዚሁ አጋጣሚ ሀባይብ በሚቀጥለው ቪዲዮ እስከምንገናኝ
ስለምታበረታቱ ከልብ አመሰግናለሁ። ሀባይቦች መልካም